ትንቢተ ኤርምያስ ላይ እግዚአብሔር ቃል ሲናገር እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር ወድጄሻለሁና በቸርነቴ ሳብኩሽ ይላታል። በምን ፍቅር? በዘላለም ፍቅር፣ በማይሻር ፍቅር፣ በማይለወጥ ፍቅር ወድጄሻለሁና ስለዚህ በቸርነቴ ሳብኩሽ ይላታል። ባሪያው ዳዊት ሲናገር ወዶኛልና አዳነኝ ይላል፣ ወደ ሰፊም ስፍራ አወጣኝ ይላል። በእግዚአብሔር የተወደደ ሕዝብ ምስጉን ነው። በእግዚአብሔር የተመረጠ ሕዝብ አምላኩ እግዚአብሔር ረዳቱ የሆነ በነገር ሁሉ በሱ ጉዳይ ላይ አምላኩ እግዚአብሔር ጣልቃ የሚገባ በእግዚአብሔር የተወደደ ዓለምን አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ተብሎ በእግዚአብሔር ቃል እንደተጻፈ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር በማይናጋ በማይለወጥ በማይናወጥ ዘላለማዊ በሆነ አጋፔ በሆነ ፍቅር ኢየሩሳሌምን ነው እግዚአብሔር እንደሚላት ወድጄሻለሁና በምህረቴ በቸርነቴ በመልካምነቴ በበጎነቴ ወደኔ ሳብኩሽ ይላታል። ከእግዚአብሔር ተቆርጣ ከእግዚአብሔር ተለይታ ከእግዚአብሔር ጠፍታ ከእግዚአብሔር ርቃ ከእግዚአብሔር ዓለም ፈዛ ደብዝዛ ጠፍታ የነበረችውን ኢየሩሳሌምን በነቢዩ ኤርምያስ አማካኝነት እንደዚህ ይላታል ከሩቅ ተገለጠና በዘላለም ፍቅር ወድጄሻለሁ በምህረቴ ወደኔ ስቤሻለሁ ይላታል። ዛሬ በጌታ በኢየሱስ ስም የጠራችሁ እግዚአብሔር የወደዳችሁ እግዚአብሔር ከእናንተ ጋር ስለሆነ ትንቢተ ሚክያስ ሳይሆን ትንቢተ ሚልኪያስ ምዕራፍ 1 ከቁጥር 1 እስከ 4 ድረስ የእግዚአብሔር ቃል ሲናገር እንደዚህ ይላል። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው፣ ወድጃቸዋለሁና ይላል እግዚአብሔር። እናንተ ግን በምን ወደድከን ብላችኋል። አዎ የሚያስወድድ የሚያስመርጥ እግዚአብሔርን ወደኛ ሊያመጣ ሊያቀርበው የሚችል በጎ መልካም ምግባር የለንም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር አባባት በልጁ በክርስቶስ ኢየሱስ እንዲሁ በምህረቱ ባለጠጋ ስለሆነ ወደደን፣ መረጠን። የእግዚአብሔር ቃል ሸክም ነው የሚለው። ኦኬ፣ ስለ ሸክም ስታስቡ እዚህ ምድር ላይ ሰዎችም ይሸከማሉ፣ ባይስክሌትም ይሸከማል፣ ሞተር ሳይክልም ይሸከማል፣ 3-4 ሰው መኪናም ይሸከማል። ኦኬ፣ ሰው ፕሌንም ይሸከማል፣ መርከብም ይሸከማል። የሸክሞቹን ሁሉ ትልቁን ሸክም ሊሸከም የሚችለው ፕሌንን ጨምሮ ሊሸከም የሚችለው መርከብ ነው። መርከብ በዓለማችን ላይ የሸክሞቹን ሁሉ ሸክም ይሸከማል። የእግዚአብሔር የመጨረሻው ሸክም ላቭ ኦፍ ጋድ ነው፣ የእግዚአብሔር ፍቅር ነው። አጋፔ የሆነው ፍቅር ነፍሱን እስከ መስጠት ድረስ ራሱን እስከ ማዋረድ ለሞት ተላልፎ እስከ መሰጠት ድረስ እኔና እናንተን የወደደበት የእግዚአብሔር አባባት የመጨረሻ የፍቅር ሸክሙ አንድያ ልጁ ኮስት እስኪያደርገው ድረስ እግዚአብሔር ወዶናል። ስለዚህ እግዚአብሔር አምላክ ወድጃቸው የእግዚአብሔር ቃል ሸክም ነው የሚለው ሸክም ወድጃቸዋለሁ ይላል የሰራዊቱ ጌታ እግዚአብሔር። እናንተ ግን በምን ወደድከን ብላችኋል። አዎ ትክክል፣ ምንም አይነት መስፈርት የለንም እኛን በእግዚአብሔር ሊያስወድድ የሚችል ሊያስመርጠን የሚችል በእግዚአብሔር ፊት እንድንቆም ያደርገናል። ለዚህ ነው ብዙ ጊዜ ስናገር ምሮን እንጂ ተመርምረን ቢሆን ኖሮ ማንም በእግዚአብሔር የተመረመረ ሰው በእግዚአብሔር ፊት ሊቆም አይደለም። እግዚአብሔር ባለበት አሎካ ባካባያ ባከ ከጎነ ሰው ካለ ነካ አድርገውና ዛሬ ማለዳ እግዚአብሔር መዓዛህን ይቀይረዋል፣ ቤትን ይቀይረዋል፣ ህይወትን ይቀይረዋል፣ ህልምክን ይቀይራል፣ ራእይክን ይቀይራል። የጠራ እግዚአብሔር የታመነ ስለሆነ በሉት እግዚአብሔር ባንተ ጉዳይ ጨብጡትና አይኑን እያያችሁ ካናዩ ፕሮፌሳይ በሉት ለተንቢይብህ በሉት እግዚአብሔር ዛሬ ጠረንን ይቀይረዋል በሉት። የተነገረብህ የትኛውም የርግማን ቃል በዚህ ማለዳ ካንተና ከዘሮች ላይ የሚገለበጥበት ማለዳ ነው በሉት። ሃሌሉያ! ኢየሱስ ያድናል። አምላክ እግዚአብሔር ዛሬ ባንተ ጉዳይ ጣልቃ ይገባል። አሮን ሊቀ ካህኑ በዕብራውያን መንደር ክሮስ አድርጎ ሲያልፍ ሰዎች ከቤታቸው ሳይወጡ ከአሮን ጠረን ብዛት የተነሳ መዓዛው ጠረኑ ሽታ ወደ እነሱ ድንኳን ገብቶ መዓዛው ስለሚያውዳቸው አሮን አልፏል ይላል። ፊዚካሊ ሳያዩት በድንኳናቸው ተቀምጠው በላዩ ላይ ከፈሰሰው ከአርሞኒየም ከዛ ሽታ መዓዛ ብዛት የተነሳ አሮን አልፏል ይላል። ዛሬ በጌታ በኢየሱስ ስም የአሮንን ጠረን በመንደር ያገነነ ያ የመንፈስ ቅዱስ ኃይል ጠረናችንን በኢየሱስ ስም በዚህ ማለዳ ይለውጠዋል። የተነገረብን የርግማንን ቃል እግዚአብሔር ይገለብጣል።
የሟርተኞችን ሟርት እግዚአብሔር ያፈርሳል። ሃሌሉያ። እነሱ ይሰራሉ፣ የጠራችሁ እግዚአብሔር በጌታ በኢየሱስ ስም የደጋሚዎችን ድግምት ይገለብጣል። በደጋሚዎች የተሰራ በአስማተኞች አቴቴ ወሰንጋላ ጠቋር አዳልሞቲ የአመቺሳ ሙጬ ዘሬዳ መንፈስ የተደረገ መተትና ድግምት ሁሉ በኢየሱስ ክርስቶስ ስምና ስልጣን የሚገለበጥበት ማለዳ ነው። እነሱ ይመትታሉ፣ እግዚአብሔር ያፈርሳል። ለምን? የጠራ እግዚአብሔር ታመነ ስለሆነ። እኔና እናንተን የጠራን እግዚአብሔር በልጁ በክርስቶስ ኢየሱስ ቀራንዮ መስቀል ላይ በፈሰሰ ክቡር ደም ስለሆነ ከዚህ ከደሙ ጉልበት የተነሳ መንፈስ ቅዱስ ጌታ እግዚአብሔር በእኔና በእናንተ ጉዳይ ላይ በዚህ ማለዳ ጣልቃ ይገባል። ፈጥኜ ነው የምናገረው። እነርሱ ይሰራሉ፣ ኢየሱስ ያፈርሳል። በደጋሚዎች የተሰራ ድግምት በኢየሱስ ስም ይፈርሳል። ከቤታችሁ፣ ከጤናችሁ፣ ከስራ ገበታችሁ፣ ከህይወታችሁ ላይ፣ ከህልማችሁ ላይ በጌታ በኢየሱስ ስም ይገለበጣል። ሃሌሉያ። በዚህ ስፒሪት ሐሳብ የምናገረው የኢያሱ ምዕራፍ 6 ላይ ያለውን ቃል ነው እንደ መነሻ ሐሳብ አድርጌ የምናገረው። እንግዲህ ስለ ኢያሪኮ ከተማ ታውቃላችሁ። ከዕብራውያን ወይንም ከኪዳን ልጆች የተነሳ የኢያሪኮ ከተማ ፈጽማ ተዘግታ ነበር ይላል። ፈጽማ ተዘግታ ነበር። እስራኤላውያን ምድረ በዳ የደከመው ህዝብ በምድረ በዳ በረሃብ በሸለቆ በብዙ ጦርነት ውስጥ በብዙ ረሃብ በብዙ ውሃ ጥም በብዙ መከራ በብዙ እባብና ጊንጥ ተፈትኖ የመጣ ህዝብ ነው። ለአራት ትውልድ አባቶቻቸው ለባርነት ተላልፈው የተሰጡበት በከተማን በመገንባት ጉልበታቸው፣ ኢነርጂያቸው፣ ልጅነታቸው፣ ውበታቸውን የጨረሱ ህዝቦች ምድረ በዳ ያደከመው ያዛለው ህዝብ በኢያሪኮ ከተማ ክሮስ አድርጎ ወደ ተነገረው ምድር እንዳይገባ የኢያሪኮ ከተማ ፈጽሞ መግቢያና መውጫው ተዘግቶ ነበር ይላል። እስራኤላውያን ፈልገውት የነበሩት አንድ በር ነው። ነገር ግን ኢያሪኮ ከተማ ያለ ህዝብ መግቢያውንም መውጫውንም ፈጽሞ ከእስራኤል ልጆች የተነሳ ዘግቶ ነበር ይላል። ስለ ኢያሪኮ ከተማ ልናገር ነው ዛሬ በዚህ ያለሁት። በኢያሪኮ ከተማ ኢያሪኮ እንደምታውቁት የነቢያት መፍለቂያ ሁለተኛ ነገሥት ምዕራፍ 2 ላይ ከቁጥር 7 ጀምራችሁ ወይንም ከቁጥር 1 ጀምራችሁ ሄዳችሁ ታነቡ። ነብዩ ኤልያስ በዘመኑ ሁሉ እግዚአብሔርን አገልግሎ ፋይናሊ በሳት ፈረስና በሳት ሰረገላ አምላኩ እግዚአብሔር ሊወስደው በወደደ ጊዜ ቤተል ዮርዳኖስን ኢያሪኮ ጌልጌላን ተሻግሮ እንደሄደ ታውቃላችሁ። በኢያሪኮ የነቢያት ልጆች 50ዎቹ መጥተው ነብዩ ኤልሳን ዛሬ ጌታህን እግዚአብሔር ከራስ ላይ ሊወስደው እንዳሰበ ታውቃለህን ብለው እንደተናገሩ ታውቃላችሁ። አው አውቃለሁ እናንተ ግን ዝም በሉ ብሎ ለነቢያት ልጆች መልስን በኢያሪኮ ከተማ ለተገኙ ለነቢያት ልጆች ነብዩ ኤልሳ መለሰላቸው። የኢያሪኮ ከተማ የነቢያት መፍለቂያ፣ የነቢያት መከማቻ፣ ነቢያቶች የተሰበሰቡባት መንደር ናት። ነገር ግን በኢያሱ አማካኝነት ምዕራፍ 6 ኢያሱ ምዕራፍ 6 ቁጥር 25 ላይ ሄዳችሁ ስታነቡ የመጨረሻው ክፍል ማለት ነው። እግዚአብሔር አምላክ በጩኸት ምክንያት የኢያሪኮን ቅጥር አፍርሶ ለእስራኤላውያን አሳልፎ ከሰጣቸው በኋላ ረዓብ የምትባለውን ሴት ከነቤተሰቧ እግዚአብሔር አምላክ ምሕረትና ቸርነት አድርጎላት ከዳነች ካስመለጣት በኋላ ኢያሱ ያቺን ከተማ በከተማይቱ በራፍ ደጃፍ ላይ ቆሞ ከተማይቱ ላይ የርግማን ቃል አወጣ። ይቺን ከተማ ለመስራት የሚነሳ ሰው በእግዚአብሔር ፊት የተረገመ ይሆናል። ዛሬ ስለ ጭንገፋ መንፈስ ልናገር ነው። በዚህ ዓመት የፌሌሪቲ ስፒሪት እየተከተለ ነገራችሁን አቢዩስ የሚያደርግ በዘር ውስጥ የሚሰራ ስጋ ደም አጥንት እየቆጠረ የሚመጣ ሰዎች ወደ ላይ ሲወጡ የሚያወርድ ሲሰሩ ፍሬያቸውን የሚጨነግፍ ነፍሰ ጡሮች በማህፀን ጽንሳቸውን የሚጨነግፍ ሴቶች ጋብቻ ለነሱ ያልተፈቀደ እስኪመስል ድረስ ጋብቻ ያለበት አካባቢ እንዳይደርሱ የሚያደርግ የፌሌሪቲ ስፒሪት የጭንገፋን መንፈስ የሚመታበት ማለዳን ከተማውን እግዚአብሔር አሳልፎ ሰጣቸው። ከተማውን በሳት አቃጠሉ። በዛ ያለውን ነገር በዘበዙ ወጡ። ኢያሱ በከተማይቱ ደጃፍ ላይ ቆመና አንቺ ኢያሪኮ አላት፣ እኛ ወደዚህ ከተማ እንዳንገባ መግቢያና መውጫሽን ጥርቅም አድርገሽ ዘጋሽ። አንቺ የተረገምሽ ከተማ እንግዲያው ስሚ አላት። ይዘ ፕሮፌት ነብይ ነው ኢያሱ። በሙሴ ላይ የነበረ ቅባት በሱ ላይ በእጥፍ የመጣበት በኃይል እግዚአብሔር መንፈስ የሚሰራበት ታላቅ እግዚአብሔር ነብይ ነው። የእስራኤልን ልጆች ወደ ተስፋይቱ ምድር ያስገባ ዮርዳኖስን የከፈለ ታላቅ እግዚአብሔር አፍ ገባኦን ላይ ፀሐይን በኤሎም ሸለቆ ጨረቃን ያቆመ ሰው ነው። ኢያሱ ታላቅ ሰው ስለሆነ ዝናው በምድር ሁሉ ወጣ ተብሎ በእግዚአብሔር ቃል እንደተጻፈ ከአፉ ቃል ጋር የሚሰራ የእግዚአብሔር መንፈስ
ከሙሴ ጋር የነበረው እግዚአብሔር ደሴም ከኢያሱ ጋር የሚሰራ አምላክ ከሱ ጋር እንዳለ ስለሚያውቅ ከተማይቱ ረገማት ይላል። ይችን ከተማ ሊሰራ የሚነሳ በመጀመሪያ በዚህ ከተማ ባለራዕይ ይነሳ፣ ህልመኛ ይነሳ፣ ተስፋ ያለው ሰው ይነሳ። ሴቶች አያግቡ፣ ከተማይቱ ላይ ያለው ውሃ የተረገመ ይሁን፣ ፍሬን የሚጨነግፍ ይሁን፣ ዛፎች አድገው ፍሬ አይስጡ፣ ሴቶች አድገው አያግቡ፣ ተምረው አይመረቁ። ቢኮዝ በኢያሪኮ ከተማ ኢያሱ ከተናገረው ከርግማን ቃል የተነሳ በዛ ከተማ ወጣቶች ተምረው መመረቅ አይችሉም። ወንበዴዎች፣ ነፍሰ ገዳይ፣ ወረበላ ፍጻሜያቸው የሚሆነው አሳያቸዋለሁ ከመጽሐፍ ቅዱስ። ከብሉይ ኪዳን ተነስቼ አዲስ ኪዳን ላይ መጥቼ ነው ማሳያቸው እንዴት ነፍሰ ገዳይ እንደሆኑ፣ እንዴት ወንበዴ፣ እንዴት ማጅራት መቺ እንደሆኑ፣ ህልም የሌላቸው፣ ተስፋ የሌላቸው፣ ነገ የሌላቸው፣ ህልም የሌላቸው፣ ራዕይ የሌላቸው ሴቶች ማግባት አይችሉም። ያገቡ ማርገዝ አይችሉም። ያረገሱ መውለድ አይችሉም። ዛፎች፣ እንስሳቶች ፍሬ መስጠት አይችሉም። ከፍተኛ የፌሌሪቲ ስፒሪት ከተማው ላይ ለብዙ ጄኔሬሽን ይሰራ የነበረ የጄኔሬሽን ጥያቄ ለብዙ ዓመት ያልተሰበረ ቀንበር በኢያሪኮ ከተማ ነቢያቶች አሉ፣ የነቢያት ልጆች አሉ። የነቢያት መፍለቂያ ከተማ ሆና ሳለ በነቢያቶች ሁሉ በዛ ከተማ የሚሰራ የሞትና የጭንገፋን መንፈስ መስበር የቻለ አንድ ነቢይ አልነበረም። ለዚህ ነው በኢያሱ እዛ ከተማ የተነገረ የርግማን ቃል በኢየሱስ በአዲስ ኪዳን የፈረሰ። እንዴት እንደፈረሰ አሳያቸዋል። እንዴት እንደተገለበጠ አሳያቸዋል። እዛው ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ቁጥር 15 እና 19 ላይ ነብዩ ኤልሳ ኤልያስ ከተለጠቀ በኋላ አባ ብሎ ጮኸ። የኤልያስ መጎናጸፊያ በሱ ወደቀ። የኤልያስ የአገልግሎት ፍጻሜ የኤልሳ ጅማሬ የሆነ ዮርዳኖስን ከፍሎ ወደ ኢያሪኮ ከተማ ሲመጣ በኢያሪኮ አንጻር 50 የነቢያት ልጆች ነብዩ ኤልያስ ወደ በሳት ፈረስና ሰረገላ ሲወሰድ አይተው የነበሩ መጡና ኤልሳን እስኪያፍር ድረስ ይላል ነብዩ ኤልያስን እግዚአብሔር መንፈስ ወደ ሆነ ስፍራ ወስዶ በአለት ንቃቃት የሆነ ዋሻ ውስጥ ሸሽጎታል። ጽኑ ኃያላን 50 ሰዎች ከኛ ጋር አሉ፣ ሄደው እንዲፈልጉ ተባከን ለበረ ኖ ኤልያስን ዳግመኛ ማግኘት አትችሉም፣ አትድከሙ፣ እስኪያፍር ድረስ አስጨነቁት ይላል። እንግዲያው ሲደዋል 3 ቀን በኢያሪኮ ከተማ ነብዩ ኤልሳ ተቀመጠ። ከ3 ቀን ፍለጋ በኋላ ሲመጡ ቀድሜ አልነገርኳችሁምን? ኤልያስን የእግዚአብሔር መንፈስ ኦልሬዲ ላይመለስ ኤልያስ ተወስዷል ካላቸው በኋላ በዛ ከተማ የሚኖር ህዝብ መጥቶ ነብዩ ኤልሳን እንደምታይ ከተማው መልካም ውብ ከተማ ነው፣ ለብዙ ነገር የሚመች ኢንቫይሮንመንት፣ አትሞስፌሩ፣ ኤር ኮንዲሽኑ ደስ የሚል ከተማ ነው። በከተማው ላይ ግን ለብዙ ዘመን የሚሰራ የጭንገፋ የፌሌሪቲ ስፒሪት አለ አሉት። ይሄንን ጭንገፋ መንፈስ እንድትሰብር እንለምናለን። መጽሐፍ ቅዱስ በአዲስ ኪዳን ኢየሱስ ክርስቶስ ከተናገራቸው አስደናቂ ምሳሌዎች መካከል አንዱ ምሳሌ ልንገራቸው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ለመሄድ ተነሳ አለ። ወዴት? ወደ ኢያሪኮ ለመሄድ ተነሳ። በወንበዴዎች እጅ ወደቀ አለ። በምኖች እጅ? በወንበዴዎች። በኢያሪኮ ከተማ ተወልዶ ያደገ ሰው ምናልባት አካለ ጎደሎ ላይሆን ይችላል። ኦኬ። ነገር ግን በዛ ከተማ የሚሰራ የፌሌሪቲ ስፒሪት ወጣቱን ህልም አልባ፣ ራዕይ አልባ፣ ተስፋ አልባ የሚያደርግ መንፈስ በከተማው የጭንገፋ መንፈስ ስለሚሰራ በዛ ከተማ ያሉ ሰዎች ሁሉ ማጅራት መቺዎች ናቸው፣ ነፍሰ ገዳይ ዘራፊዎች ናቸው። ኢየሱስ ሲናገር አንድ ሰው ከኢየሩሳሌም ተነስቶ ወደ ኢያሪኮ በሚያደርገው ጉዞ ውስጥ በኢያሪኮ በሚያደርገው መሄድ መጓዝ ውስጥ በወንበዴዎች እጅ ወደቀ። ከኢያሪኮ ከተማ የወጡ ወንበዴዎች ይሄንን ከኢየሩሳሌም የሚመጣው ሰው አገኙ፣ ቀጥቅጠው ዘርፈው አቆሳስለው በመንገድ ላይ ጥለውት ሄዱ። ኢያሪኮ ከተማ ላይ የሚሰራ የፌሌሪቲ ስፒሪት አለ። ዘርተው ማጨድ አይችሉም፣ ተምረው መመረቅ አይችሉም። ጂኔስ የሆነ ተማሪ ካለ የፌሌሪቲ ስፒሪት አታክ ያደርገዋል። ሴቶች መውለድ አይችሉም። ዛፎች አድገው ፍሬ መስጠት አይችሉም። ከብቶች፣ እንስሳቶች ጸንሰው መውለድ አይችሉም። ከፍተኛ የፌሌሪቲ ይህንን መንፈስ ዛሬ እግዚአብሔር ከእናንተ ከዘሮቻችሁ ላይ እንዲሰብር ትፈልጋላችሁ? እግዚአብሔር መጣ አብርሃም ጋር። አብርሃም ዘፍጥረት ምዕራፍ 12 ላይ አብርሃም አቤት ከአገር ከዘመድ ከእናትና ከአባት ቤት እኔ ወደማሳይ ምድር ውጣ። 3 ነገር ጠቀሰ። ከአገር ከዘመዶች ከእናትና ከአባት ቤት፣ ከአገር ከዘመዶች ከእናትና ከአባት ቤት። ምን እያለው ነው እግዚአብሔር አብርሃምን? ከአገር ውጣ። ካንትሪ ስፒሪት። አንዳንድ ከተማዎች ላይ ስትገቡ ከተማው ላይ የሚሰራው መንፈስ የዝሙት ስፒሪት። ለምሳሌ
አዲስ አበባ ከተማ ወደ መሃል ፖሊስ ስትሄዱ ይሄ ማሳጅ ቤት ስፒሪት፣ የጫት ቤት፣ የሺሻ ቤት፣ የጭፈራ ናይት ክለብ መንፈስ ከተማይቱን አንቆ ይዟታል። ልክ ደግሞ ወደ ሆነ አገር ስትገቡ ይሄ የደም ማፍሳሽ መንፈስ፣ የሚያገዳድል መንፈስ ነው። በስለት በቃ ወጣቶችን ሁሉ ህልም አልባ ራእይ አልባ የሚያደርግ በስለት የሚያወጋጋ የሚያገዳድል መንፈስ። አንዳንድ ከተማ ደግሞ ስትገቡ ከፍተኛ የሆነ የድህነት መንፈስ አለ። ኢያሪኮ ከተማ የሚሰራው መንፈስ የጭንገፋ መንፈስ ነው። ኦኬ ምናልባት ወንጂ አካባቢ ተወልዳችሁ ያደጋችሁ ሰው ታውቃላችሁ። ወንጂ አካባቢ ከፍተኛ ይሄ በቆንጨራ መቆራረጥ ስፒሪት አለ። አዳማ ስትገቡ አዳማ የሆነ ቀበሌ ላይ አለ በቃ በስለት መገዳደል መወጋጋት። ድሬዳዋም ልክ እንደዚህ ገንደቦዬ ሳፒያን የሚባል አዲስ ከተማ የሚባል ሰፈር አለ። ነፍሰ ገዳይ ስፒሪት ከተማው ላይ ያለ። አንዳንድ ከተማ አውሮፓ ስትሄዱ ለምሳሌ ቬጋስ ስትሄዱ ቬጋስ የቁማር ሰፈር ነው። ቁማርተኞች ወንዶች ሴቶች ራሳቸው ለመሸጥ አደባባይ አያችሁ። እግዚአብሔር አምላክ መጣና አብርሃምን ከአገር ውጣ ሲለው ካንትሪ ስፒሪት በአገር ላይ እንደ አገር በአገር ደረጃ የሚሰራ ዛሬ ነግራቸዋለሁ። እንደ ነቢይ እግዚአብሔር አምላክ የተናገረኝ ቃል ስላለ እንደ አገር በኢትዮጵያ ምድር ላይ የሚሰራውን መንፈስ ደም አፋሳሽ በወንድሞች መካከል ጸብ የሚዘራ ወጣቶች ህልም አልባ ተስፋ ቆርጠው ጫት ቤት ሺሻ ቤት እንዲደበቁ የሚያደርገው መንፈስ ዛሬ ከምድሬ ላይ ገለብጣል በናዝሬቱ ጌታ በኢየሱስም። ከክፉ ፖለቲከኞች እጅ አገሬን ኢትዮጵያን አስመልጣለሁ። በየተራራ በሰሜን በምስራቅ በደቡብና በምዕራብ በምድራችን ደም እንዲፈስ ምድራችን እንዳትረጋጋ የሚያደርግ መሪዎች በትውልዱ ልብ አክሴፕታንስ እንዳይኖራቸው ትውልዱ መሪዎችን እንዳያከብሩ የሚያደርግ በመሪና በተመሪው መካከል ቁርሾን የሚሰራ ስፒሪትን ዛሬ ገለብጣል። እንደ ቤተክርስቲያን እንደ አገር እንደ ቤተሰብ እንደ ግለሰብ ምድራችንን ነፃ አወጣለሁ። ግለሰቦችን ነፃ አወጣለሁ። ቤተክርስቲያንን በኢየሱስም ነፃ አወጣለሁ። አምላክ እግዚአብሔር የፌዴሬቲ ስፒሪት እነሱ ይሰራሉ እኔ ያፈርሳለሁ ካለ የተሰራ የትኛውም የመተትና የድግምት ስራ ሁሉ የሚፈርሰው በኢየሱስ ክርስቶስም እናስልጣል። ኢየሱስ ያፈርሰዋል። አሜን 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 አሜን። አብርሃም እንደዚህ ያለው ከአገር ውጣ ሲለው በአገሩ ላይ በአብርሃም አባት አገር የሚሰራ ከፍተኛ የጨረቃ መንፈስ አለ። የጨረቃ የተቀልጠው ተጠፍጥፈው የሚሰሩ ጣዖታት ስፒሪት አለ። አንደኛ ከአገሬ ውጣ። ሁለተኛ ከዘመዶች ዘመድ ማለት ይኸውላችሁ በአክስት በኩል በአጎት በኩል በእህት በወንድም በኩል የሚሰራ ስፒሪት አለ። በእነሱ በኩል የሚመጣ ነገራችሁን አታክ፣ ቤታችሁን አታክ፣ ጤናችሁን አታክ፣ ልጆቻችሁን አታክ፣ ህልማችሁን አታክ፣ ስራችሁን አታክ የሚያረግ በዘመን ውስጥ የሚሰራ ስጋ ደም አጥንት እየቆጠረ የሚመጣ መንፈስ አለ። ሶስተኛ ከእናትና ከአባት ቤት ውጣሉ። በአባትና በእናት የዘር ግንድ ውስጥ የሚሰራ ስፒሪት አለ እያለው ነው እግዚአብሔር አምላክ ኢያሱ በከተማይቱ ላይ የተናገረውን የርግማን ቃል ቢኮዝ ኢያሱ ምን አለ መሰለህ ይህንን ከተማ ለመስራት ሰንበዲ ሲነሳ በመጀመሪያ ባለራእይ ሆኖ ከተማውን ለመስራት የተቃጠለችውን ከተማ የፈረሰውን ቅጥር ለማቆም የተነሳው ሰው in the beginning በእግዚአብሔር ፊት የተረገመ ይሆናል። አሁን ያዙ በእግዚአብሔር ፊት የተረገመ ይሆናል። አንድ ሁለተኛ የከተማውን ቅጥር ለመስራት ባሰበበት ታይም ላይ የበኩር ልጁ ይሙታል። ሶስተኛ የከተማውን በር ለማቆም ሲነሳ የመጨረሻ ልጁ ታናሽ ልጁ ይሞታል። ራሱ ይረገም፣ የበኩር ልጁ ይጥፋ፣ ታናሹ ልጅ ይሞታል። ከተማውን ለመስራት ሲያሰብ እሱ የተረገመ ይሆናል። ቅጥሩን ለመስራት ሲነሳ የበኩር ልጁ ይጥፋል። የከተማውን በር ለማቆም ሰንበዲ ሲነሳ ታናሽ ልጁ ይሞታል። ለብዙ ዘመናት የከተማይቱን ቅጥር በር ለማቆም የተነሳ ሁሉ በእግዚአብሔር ፊት እየተረገመ የበኩር ልጁ እዛው ነገስት ላይ ሄዱና ከአንደኛ ነገስት ላይ ሄዱና ምዕራፍ 1 2 3 አንብቡ ታገኙታላችሁ። ሰንበዲ ተነስቶ ስሙን አሁን ስለማላስተው ከተማይቱን ለመስራት በተነሳ ሰዓት የበኩር ልጁ ሞተ የሚል ቃል ታገኛላችሁ። ያ የርግማን ቃል እስከ ኢያሪኮ በነብዩ ኤልሳ የከተማይቱ ሰዎች መጥተው ነብዩ ኤልሳ እንደምታይ ከተማው መልካም ነው፣ ውብ ማራኪ ከተማ ነው፣ ነገር ግን በከተማው ላይ የሚሰራ የፌዴሬቲ ስፒሪት ስላለ እባክህ ይህንን የጭንገፋ መንፈስ ስበር አሉት። ቢኮዝ በኤልያስ ላይ የነበረ መንፈስ በአንተ ላይ በእጥፍ እንደመጣ አይተናል። ወድቀው ሰግደው ክብር ሰጥተው እባክህ በከተማው ላይ እንዲህ አይነት ክሪቲካል ኬስ አለ። የምንጠይቀው የጄኔሬሽን ጥያቄ ነው፣ የትውልድ ጥያቄ ነው። ሚስተር ኤክስ ይነሳ ዘር ይሰራል ማጨድ አይችልም። ሚስተር ዋይት እነሳለች
ታገባለች፣ መውለድ አትችልም። ሰመዲ ዘር ይሰራል፣ ማጨድ አይችልም። ይማራል፣ መመረቅ አይችልም። የሆነ ወደ ላይ ከፍታ መውጣት አይችልም። የሚያወርድ መንፈስ አለ፣ የሚመታ መንፈስ አለ፣ የሚበትን መንፈስ አለ፣ የሚያሳጣ መንፈስ አለ፣ የሚያሳንስ መንፈስ አለ። በውሃው ላይ የተቀመጠ የፌዴሪቲ ስፒሪት አለ። ምን ትለናለህ አሉት። እንግዲያውስ ጨው አምጡ አላቸው። አናጋሲ ላክሮቶ ኮቦያ ካናዩ ፕሮፌሰር በናዝሬቱ ጌታ በኢየሱስ ደም ካናዩ ፕሮፌሰር መተንበይ ይችላለሁ በጌታ በኢየሱስ ደም ሚስተር ዋይ ስል ነው መንፈስ ቅዱስ የተናገረኝ። አንድ ሙዚቀኛና አንድ በጣም ሴሌብሪቲ የሆነ ዘማሪ በአንድ ቤት ውስጥ የሚኖር መንፈስ ቅዱስ ይናገረኛል። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የሁለቱም ስም በዋይ የሚጀምር በዋይ የሚጀምር በቃ እሺ ሞት ከፊታችሁ አለ። ከፍተኛ ውርደትና ጥፋት ከፊታችሁ አለ። በርኩሰትና በአመጽ የተያዛችሁ ሁለታችሁም ገብረ ሰዶማውያን ናችሁ። ሙዚቀኛ ኪቦርድ የሚጫወትና አንድ በጣም ሴሌብሬት የሆነ ዘማሪ እግዚአብሔር ይገስጻችሁ። በከበረው ደም ላይ ቆማችሁ ኪቦርድ በገና እየደረደርክ አንተ እየዘመርክ የገብረ ሰዶምንና የሌዝቢያንስ መንፈስ በጉባኤ መካከል የምትረጩ የገብረ ሰዶም ስፒሪት በላያችሁ ላይ የሚሰራ ተጠንቀቅ። አይቻለሁ። አሁን ኢን ስፒሪት ከፊት ጥፋት አለ፣ ከፊት ሞት አለ። በእግዚአብሔር ምህረት እግዚአብሔር ራርቶለ፣ እግዚአብሔር ይቅር ብሎ፣ እግዚአብሔር እድል ሰጥቶ፣ እግዚአብሔር ራርቶለ እድሜ ቀጥሎልሃል። ሞት ከፊት አለ፣ ጥፋት ከፊት አለ። ተመለስ። በጣም የዘመናችሁ የሰለጠናችሁ ያደጋችሁ ያወቃችሁ የከተማ ወጣት አራዳ የሆናችሁ መስሏችሁ በቤታችሁ ውስጥ ሴቶችን እየሰበሰባችሁ በማስ ሴክሹዋል ነገር የምትፈጽሙ ቤታችሁ ለምልክት እናገራለሁ ሰሚት ከዚህ በኋላ ስማችሁ ልጠራ ይችላል። ተመለስ። እግዚአብሔር እንዲላል እድል ሰጥቻለሁ። ከገጠር አፈር ላይ ከትቢያ ከተጣልከበት ስፍራ ያነሳው ያከበርኩ እኔ ነኝ። የገብረ ሰዶም መንፈስ አለባችሁ ሁለቱም። ኔም ኦፍ ጂሰስ ተመለስ። አንተ ብላቴና ተመለስ። ምልክት ነግርሃለሁ። ከመኪና አደጋ ከሞት ተርፋል። ከመኪና አደጋ ከሞት መትረፍ በማህበራዊ ሚዲያ መነጋገሪያ ይሆናል። አንተ መኪና የለህ፣ መኪና ማትነዳም። በአገልጋይ መኪና ውስጥ ገብተህ አደጋ ግን ይደርስና ምልክት ነው የምነግርህ። በቅርብ ቀን ይህን ምልክት ታያለህ። ስምህ በዋይ ይጀምራል። አብሮ ካንተ ጋር የሚኖረውም በዋይ ይጀምራል ስሙ። ተመለስ። ከፊትህ ሞት፣ ከፊትህ ጥፋት አለ። በመንፈስ አያለው። በማስ ሴቶችን ሰብስባችሁ የማስ ሴክስ የምታረጉ ግሩፕ ሴክስ የምታረጉ እርኩሰትና አመጽ ውስጥ ያለ አንተ እርኩሰት ልጅ፣ የዳቢሎስ ልጅ ተመለስ። ጥፋት ከፊት አለ። እግዚአብሔር ራርቶልሃል፣ እድል ሰጥቷል። የዘመንክ መስሏል፣ የሰለጠንክ መስሏል፣ ያደግክ መስሏል፣ እጅግ ዘመናዊ የሆንክ መስሏል። የርኩሰት መንፈስ ውስጥ ገብቷል። የገብረ ሰዶም መንፈስ ውስጥ ገብቷል። በሴቶቹ ፊት ለፊት ከወንዱ ጋር የምትላላስ፣ ከወንዱ ጋር ርኩሰት የምታረግ፣ ሰዶም የምትፈጽም የሰዶም መንፈስ የገባብህ ተመለስ። ንስሐ ግባ። ወይናና ጸሎት ቤት እኔ ላገኘኝ ደሊቨርድ አረጋለሁ። አምላኬ እግዚአብሔር ከስራት ይፈታል። በናዝሬቱ ጌታ በኢየሱስ ስም ይህን ተናግሬያለሁ። ትውልድን አቢዩዝ እያረጉ ርኩሰትና አመፅን በምድሪቱ ላይ እየረጩ ያሉ ሁለት ተጠንቀቁ። ውርደታችሁን በአደባባይ ትከናነባላችሁ። እኔ እግዚአብሔር አልቀባኝም፣ አልናገርም። ስናገር የአፌ ቃል በምድሪቱ ጠባይ ነው። ከፊት ጥፋትና ሞት አለ። ተመለስ። እያስጠነቀቅኩ ነው። በእግዚአብሔር መንፈስ ተሸክመሃል፣ ራርቶልሃል፣ እድል ሰጥቶሃል። የሰራዊቱ ጌታ እግዚአብሔር ጨርሻለሁ። ደውልልኝ፣ አገኘሃለሁ፣ ጸልይልሃለሁ፣ ነፃ ትወጣለህ። ገብረ ሰዶም ስፒሪት
እሱ መንፈስ ይዘ መድረክ ላይ ቆማ ዘምረም መንፈስ አታካፍል ትናንሽ ብላቴኖችን አቢዩዝ አታረግም በጌታ በኢየሱስ ስም ተይዛ መንፈስም ስጋም ተይዟል አይምሮም ተይዟል ነፃ መውጣት ትፈልጋለህ አቅቷል እዚህ ርኩሰትና ልምምድ ውስጥ ነው ያለው ረጅም ዓመት ከልጅነት ከገጠር ጀምሮ የተከተለ ሳትወድ በግድ ተደፍራ እዚህ መንፈስ ውስጥ ገብታል እየነገርኩ ነው እግዚአብሔር አምላክ ምስክሬ ነው ከፊት ጥፋትና ሞት አለ ተመለስ ይላል መንፈስ ቅዱስ ጌታ እግዚአብሔር in Jesus mighty name ተናግሬያለሁ ፕሮፌት ጆሲ እንዲህ ብሎ ነበር ትላል አይ ብትል አልታዘዝም ብትል በእውነት እንደ አገር ልብ በሚሰብር ሐዘን ትወሰዳል እንደ አማኝ እንደ ክርስቲያን ልብ በሚሰብር ሐዘን ትወሰዳል ደውልና አግኘኝ ልጸልይ ልፈልጋለሁ በያሪኮ ከተማ ኢያሱ ከተናገረው የርግማን ቃል የተነሳ በዛ ከተማ የሚሰራ አደገኛ የፌለሪቲ ስፒሪት አለ የሞት መንፈስ ጭንገፋ መንፈስ አለ ሉቃስ ወንጌል ምዕራፍ 19 ነው ሰዳችሁ ባነበው ደስ ይለኛል ክፍሉን ሉቃስ ወንጌል ምዕራፍ 19 ላይ 19 ሉቃስ ወንጌል ምዕራፍ 19 ላይ የምታውቁት ነው ዘኪዮስ ቃሉን አንብብላችሁ ስለ ኢያሪኮ ነው የምናገረው በሟርተኞች የተሰራ ሟርት በኢየሱስ ይፈርሳል የስብከት ያርሰሱ ኢየሱስ ያፈርሰዋል ኢየሱስ ይገለብጠዋል ኢየሱስ ከናንተና ከዘራችሁ ላይ በኢየሱስም ይነቅለዋል ወደ ኢያሪኮም ገብቶ ያልፍ ነበር እነሆም ከየት ወደ ኢያሪኮ ከተማ ከድብያት ከኢየሩሳሌም ወደ ኢያሪኮ በሚያደርገው ጉዞ ከኢያሪኮ ከተማ የወጡ ወንበዴዎች እጅ ላይ ወደቀ ወንበዴዎቹ ቀጥቀጣው አቁስለው አድመታው ገፈው ዘርፈው ሄዱ ይላል በኢያሪኮ ከተማ ልጅ ተወልዶ ለቁም ነገር መብቃት አይችልም በከተማው የሚሰራ የጭንገፋ ቃል ወይንም ኢያሱ ከተማው ላይ የተናገረው የርግማን ቃል because እግዚአብሔር ከኢያሱ ጋር ስለነበረ ዝናው በምድር ሁሉ ላይ ስለወጣ ኢያሱ የሚናገረው ቃል ሁሉ በምድር ጠባ ይልም ነበር ሰውየው ከባድ ነው ተጽዕኖ ፈጣሪ ስለዚህ ኢያሪኮ ከተማ እንደነገርኳችሁ ኤልያስን እግዚአብሔር በሳት ፈረስና በሳት ሰረገላ ሊወስደው ሲል ከኢያሪኮ ከተማ የወጡ 50 የነቢያት ልጆች ነብዩ ኤልሳን ሲናገሩ ሰምታ ኢያሪኮ እያልኳቸው ኢያሪኮ ከተማ በኢያሪኮ ከተማ ላይ የተነገረው የጭንገፋና የፌለሪቲ ስፒሪት ከተማው ፍሬ አልባ እንድትሆን ሴቶች አርግሰው እንዳይወልዱ ተምረው እንዳይመረቁ ሴቶች አድገው ለወግ ማረግ እንዳይበቁ ወደ ጋብቻ እንዳያልፉ የፌለሪቲ ስፒሪት አለ ይሄ መንፈስ አልበቃ ሉቃስ ወንጌል ምዕራፍ 19 ላይ በአዲስ ኪዳን በኢያሪኮ የተነገረውን የፌለሪቲ ስፒሪት እግዚአብሔር በልጁ በክርስቶስ ኢየሱስ እንዴት እንደሰበረው ላሳያችሁ because ዘኪዮስ ቀረጥ አበዳሪ ነው ፌመስ ነው ሴሌብሪቲ ሰው ነው በቁመቱ በጣም አጭር የሆነ ተጽዕኖ ፈጣሪ የቁመቱ ማጠር ከሀብት ማማ ላይ ያልከለከለ ያላገደ ያልገደበው ያላቆመው ሰው አጭር መሆኑ ባለጠጋ እንዳይሆን ያልከለከለው ሰው ኢንፍሉዌንሻል ፐርሰን በብዙ ግፍና በደል የተያዘ በኃጢአት የተሞላ ቀረጥ አበዳሪ ነው ቀረጥ አበዳሪ ማለት እጅግ መልታይ ቢሊየነር ከመሆኑ የተነሳ ለቲናንሽ ባለሀብቶች አራጣ የሚያበድር ማለት ቀረጥ ሰብሳቢ ግብር ሰብሳቢ ተጽዕኖ ፈጣሪ በጣም ኢንፍሉዌንሻል ፐርሰን በቁመቱ በጣም አጭር የሆነ እንደ ማህበረሰብ ያገለለው ሰው በማህበረሰቡ አንቅሮ የተፋው everybody ጣት የሚቀሳሰርበት ይሄ ሰው ነው የልቡን በር ከፍቶ በሾላ ዛፍ ላይ የወጣው የናዝሬቱ ኢየሱስን ለማየት ልክ እንደ ሕፃን ልጅ ያለው ባለጠግነት ያለው ፈመስነት ተጽዕኖ ፈጣሪ ያለው የሀብት ማማ የወጣበት ከፍታና ፖዚሽን ሳይገድበው ክርስቶስን ለማየት ይህ ሰውዬ ወደ ሾላ ዛፍ ላይ ወጥቶ ልክ እንደ ሕፃን ልጅ አረ ኢየሱስ ይምጣ እንጂ ለዚህ ጌታ ምንስ ብንሆን ስሙ ለዘላለም የተባረከ ይሁን ወደ ኢያሪኮ ይላል ሉቃስ ወንጌል ምዕራፍ 19 እናንተ ቃሉን አንብቡት ወደ ኢያሪኮም ገብቶ ያልፍ ነበር እነሆም ዘኪዮስ የሚባል ሰው እርሱ የቀራጮች አለቃ የምኖች አለቃ የቀራጮች አለቃ ነበር ባለ ጸጋም ነበር ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር ቁመቱ ማጭር ነበርና ስለ ሕዝቡ ብዛት አቃተው በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ዛፍ ላይ ወጣ ኢየሱስም ወደዚያ ስፍራ በደረሰ ጊዜ
አሻቅቦ አየና ዘኪዮስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉ አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። የአብርሃም ልጅ ነውና ኢየሱስ በሙሉ ክብሩ በዘኪዮስ ቤት ከመገኘቱ የተነሳ በኢያሪኮ ከተማ የነበረውን ዘኪዮስ የተባለውን ኢየሱስ ክርስቶስ ኃጢአተኞችን ሊፈልግ የኃጢአተኛ ወዳጅ ሆኖ ስለመጣ የሰው ልጅ ማይንድ ነው። አያችሁ፣ የሰው ልጅን በደል የማይረሳው እንደው የሆነ የያዘውን ነገር ማይልቅ ምንጭክና ቸክ የሚል የሰው ልጅ ማይንድ ሴት ነው። ኢየሱስ ክርስቶስ ይሄን ሰውዬ ሲያየው የልቡን ቅንነት ነው ያየው። ኢየሱስን ለማየት ካለው ረሃብና መንፈሳዊ ረሃብና ጥልቀት የተነሳ ሰውየው ሾላ ዛፍ ላይ እንደወጣ ተመልክቷል። ዛሬ ያለው በስሙ ጠርተው በቤት እውል ዘንድ ይገባኛል። ዘኪዮስ እንደ ሕፃን ልጅ ማለት በከተማው ላይ ታዋቂ ሰው፣ ፌመስ ሴሌብሬቲ የሆነ ሰው፣ በጣም በሀብቱ ተጽዕኖ ፈጣሪ የሚባል ሰው፣ አንቱታን ያተረፈ ለብዙ ባለሀብቶች በአራጣ ብድር የሚያበድር ሰንበዲ ተነስቶ ዛፍ ላይ ቢወጣ ምንድነው የምትሉት? አንተ ታድርገዋለህ፣ አንቺ ታድርጊዋለሽ። ይሄንን የሰውየው የመጨረሻ ረሃብ፣ የመጨረሻ ናፍቆትና ጉጉት ክርስቶስን ለማየት ከመፈለጉ የተነሳ ምንም አይነት ሸም ሳይሰው ያለው ዝና፣ ያለው ክብር፣ ያለው ባለጠግነት ሳይገድበው እንደ ማየት የፈለገው ዓለምን ካለመኖር ወደ መኖር ያመጣ የድሃ አደጎች አባት የመበለቶች አምላክ የሆነውን ክርስቶስ ኢየሱስን ለማየት ከነበረው መንፈሳዊ ረሃብና ጉጉት የተነሳ እንደ ሕፃን ልጅ ሰውየው ሾላ ዛፍ ላይ ወጣ። ኢየሱስ ክርስቶስ ሰውየው በጣም ፌመስ እንደሆነ ስለሚያውቅ ሰውየው ኦን ፐርፐስ ጋር ነው ወደ ዘኪዮስ ኢየሱስ የመጣ። ቢኮዝ በኢያሱ በከተማይቱ ላይ የተነገረውን የርግማን ቃል ለመስበር ኢየሱስ ክርስቶስ አንድ ፌመስ የሆነ ከተማውን ሊወክል የሚችል ዘኪዮስ የሚባል ሰው ቤት ገባ። ኢየሱስ ዘኪዮስ ቤት አይደለም የገባው፣ ኢያሪኮ ከተማ ነው የገባው። ዘኪዮስ ከተማውን ይወክላል። ዘኪዮስ ተጽዕኖ ፈጣሪ ነው። ዘኪዮስ ፌመስ ነው። ዘኪዮስ አራጣ አበዳሪ ነው። ተጽዕኖ ፈጣሪ ነው። ባለጠጋ ነው። ሀብታም አንቱታን ያተረፈ ሰው ነው። ኢየሱስ ክርስቶስ ወደዚህ ሰው ቤት ሲገባ ኤቭሪባዲ ማጉረምረም ጀመረ። ኧረ በስመ አብ! እዚህ ኃጢአተኛ ሰው ቤት እዚህ ሰው ቤት ይገባል፣ ከኃጢአተኛ ሰው ጋር አብሮ ሊበላ ሊጠጣል። የሰው ልጅ የጠፋውን ሊፈልግ የተቀበዘበዘውን ሊመልስ የባዘነውን የጠፋውን ፈልጎ ለማግኘት ነው የመጣው። የሰው ልጅ በሰው ልጅ ላይ ለመፍረድ ሳይሆን የሰው ልጅን ለማገልገል ነው የመጣው። ባይደው በጣም የሚገርም እኮ ነው። ማይቲ እኮ ነው ይሄ ጋድ፣ እንዴት አይነት ድንቅ አምላክ እንደሆነ። ኢየሱስ ወደ ዘኪዮስ ቤት ገባ። አንድ ጊዜ ጠብቆኝ። ከተማው ላይ የሚሰራ የሞትና የጭንገፋ መንፈስ የናዝሬቱ ኢየሱስ ወደ ዘኪዮስ ቤት በመግባት ኢየሱስ በሙሉ ክብሩ ዘኪዮስ ቤት ከመገኘት የተነሳ ዘኪዮስ እንደዚህ ያለ ብድግ አለ። ማንንም ሰው በድዬ ቢሆን የሀብቴን እኩሌታ አካፍላለሁ። ሁሉ ጊዜ መቼም አራጣ አበዳሪና ክስ የማይፋቱ ወይንም የማይለያዩ የአንድ ሳንቲም ሁለት መልክ ያላቸው ነገሮች ናቸው። ቢኮዝ ሰው የአራጣ አበዳሪ ነው፣ ብር ያበድራል። የተበደረው ሰንበዲ በተወሰነለት ቀን የማይመልስ ከሆነ በቃ ክስና መካሰስና መክሰስና መካሰስ የተለመደ ነገር ነው። ማንንም ሰው በከንቱ ከስሼ እንደሆነ 4 እጥፍ እመልሳለሁ። 4 እጥፍ የበደሉን ብዛት የኃጢአቱን ብዛት ያለበትን መከራና ሸክም ተመልከቱ። ግን ኢየሱስ ወደ ኃጢአተኛው ሰው ገባ። ሰዎች ናቸው የሰውን በደል የሚቆጥሩት። ሰዎች ናቸው የሰውን ኃጢአት የትላንትና ማንነትሽን እያዩ እሱ እኮ እሱ ትላንትና ኦልሬዲ እኮ አንተ ከእግዚአብሔር ጋር ድፍት ብለህ በሰውያ ላይ ነገርን ሁሉ እግዚአብሔር ይቅር ብሎ መከራን እንዳለፈው አስረስቶ አስታውሰኝ አሳስበኝ እንኳን ብለህ እግዚአብሔርን ብትጠይቀው ደግሞ እግዚአብሔር ሊያስበው በማይችለው ኢንቫይሮንመንት በደልን ኃጢአትን ካንተ አርቆላ ይቅር ባይ ነው። እግዚአብሔር የሚሸከም አምላክ ነው። የያሪኮን ርግማን እግዚአብሔር የፌሌሪቲ ስፒሪት በዘኪዮስ ቤት በመግባት የከተማን ነቀፌታ ሊያስወግድ ኃጢአተኛው ቤት፣ በደለኛው ቤት፣ ቀራጩ ቤት፣ አራጣ አበዳሪው ሰው ቤት ገባና
የስሙን ያን እርግማኑ በደል ኃጢአት ማህበረሰብ ሁሉ ጣት የሚቀስርበት ነገር ወደ ጎን ተወና የትላንትና ማንነቱን ሻረና የአብርሃም ልጅ ነው አሉ። የአብርሃም ልጅ ነው። ዛሬ በእርግጥ ለዚህ ቤት መዳን ሆኗል። ዛሬ በጌታ በኢየሱስም በዚህ መንፈስ ላገለግል በዚያ አለ ካናዩ ፕሮፌሰር የአብርሃም ዘር ነው አለ። እናንተ የምትሉትን እኔ አላውቅም። ኃጢአተኛው ሰው ገባ እነሱ ናቸው ያሉት። ይሄው ቃሉን የሚለው ፈጥኖም ወረደ በደስታም ተቀበለው ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራገሩ። ኃጢአተኛ ሰው ጋር ሊውል ነው ገብቶ ቤቱ ሊውል ነው። እነዚህ ይሄ ረጃጅም ቀሚስ ለባሾች አሉ፣ ሕግ አዋቂ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን የሚባሉ ጺማቸውን ያለ ልክ ያስረዘሙ። ማቴዎስ ወንጌል ምዕራፍ 23 ማንበብ ስለነዛ ሰዎች ከበቂ በላይ መረጃ ይሰጣቸዋል። እንዲህ በጣታቸው የማይነኩትን ሸክም ሰው ላይ የሚያሸክሙ በቃ ዝም ብለው የክርስትና ካባ ውስጥ ተደብቀው ጣት የሚጠቁሙ መቃብር ስፍራ እየሄዱ በኖራ መቃብርን የሚለስኑ በባህር ዳርቻ እየሄዱ አንድ ነፍስ የሚያጠምዱ በጣም ለስማቸውና ለወጋቸው ለስርዓታቸው የሚጠነቀቁ ስለ ወጋቸውና ስለ ስርዓታቸው ሲሉ የእግዚአብሔርን ሕግ የሚሽሩ ማለት ነው። እጅግ በጣም ነውረኞች። ይሄው ገባ ከኃጢአተኛ ሰው ገባ ከኃጢአተኛ ሰው ጋር ለመዋል ብለው አንጎራጎሩ ይላል። ለዚህ ነው ኢየሱስንም ሰው ተቀለ መንቻካ ነው። ሰው የሆነ ነገር የሆነ ቦታ አያያዝም። ከያዘም እሱም ብሎ ደግሞ ነብይ፣ እሱም ብሎ አገልጋይ፣ እሱም ብሎ ዘማሪ፣ እሱም ብሎ ይሄ ሰዋዊ ማይንድ ሴት ነው። በእግዚአብሔር ዓለም እንዲህ አይነት ነገር የለም። ለዚህ ነው ኢየሱስ ክርስቶስ ማይቲ ነገር በመካከላቸው እያደረገ እውር እያበራ የሞተ እየቀሰቀሰ ለምጻም እያነጻ እስቲል ኢየሱስ ክርስቶስ ላይ የሚናገሩት ነገር አላቸው። ይሄ የጸራቢው የዮሴፍ ልጅ አይደለም? እናቱስ ማርያም አይደለችም? እህትና ወንድሞቹ በእኛ መካከል አይደሉም? እነ ዮሳ ምናምን የሚባሉ እህት ወንድሞቹ ኢየሱስ የሚያደርገው ያንን ተአምር አይተው በእርግጥ የእግዚአብሔር ልጅ ነው ብሎ አክሴፕት ከማድረግ ይልቅ ምክንያት መደርደርን ምርጫቸው አድርገው መለኮት በመካከላቸው ስጋ ለብሰው ወክ እያደረገ እስቲል ኢየሱስ ላይ ጣት ይቀስሩ ነበር። አሁን ደግሞ ዘኪዮስ ቤት ሲገባ ኃጢአተኛ ሰው ቤት ገባ። ኢየሱስ ግን መጽሐፍ ቅዱስ ሲናገር እርሱም ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋው ሊፈልግና ሊያድን፣ የሰው ልጅ የጠፋው ሊፈልግ ደግሞ መፈለግ ብቻ ሳይሆን ሊያድን መጥቷልና ኢየሱስ የመጣበት ትልቁ ዓላማ የጠፋ ነው ለመፈለግና የሞትነውን ለማዳን ነው። ከሲኦል ለማውጣት ነው። ከጨለማ ወደ ብርሃን ለማምጣት ነው። ኢየሱስ ከዚህ ውጪ ለሌላ ለምንም ዓላማ አልመጣም። በዘኪዮስ ቤት በኢያሪኮ ከተማ ሲገባ ኢየሱስ ክርስቶስ ሁለት ስራዎችን ሰርቷል። በከተማው ላይ የነበረውን የሞትና የጭንገፋ መንፈስ ሰብሯል። ለዛ ቤት ደግሞ የአብርሃም ልጅ ነው ብሎ የልጅነትን ስልጣን ሰጥቶ ለዘኪዮስ ቤት መዳንን አድርጓል። ማንንም በድዬ ቢሆን እኩሌታውን አለ፣ ከስሼ ከሆነ 4 እጥፍ እክሳለሁ አለ። የኢየሱስ ክርስቶስ ፕሬዘንስ ኢየሱስ በቤቱ ከመገኘቱ የተነሳ ሰውየው ለብዙ ዘመን ለስጋው ይሮጥ የነበረውን ሰውዬ ኢሚዲየትሊ እግዚአብሔር ኮንቨርት አደረገው። ለመንፈስ ዓለም እንዲነቃ አደረገው። ያለውን ነገር እንደ ምናምንቴ እንዲቆጥር አደረገው። ኢየሱስ አውጣና ስጥ፣ እንትናን በድላል፣ እንትናን ከሳል አላለውም። ፕሬዘንሱ ሐልወቱ የኢየሱስ ክርስቶስ በቤቱ መገኘት በዘኪዮስ ህይወት ላይ ምን ያህል ኢንፍሉዌንስ እንደፈጠረ ተመልከቱ። ብድጋ የደበቀውን ብር አወጣ። ራሱ በራሱ ጊዜ መናዘዝ ጀመረ። የአብርሃም ዘር ነው አለ ኢየሱስ። ዛሬ በእርግጥ ለዚህ ቤት መዳን ሆነ አለ። ስብከቴን ጨርሻለሁ። በእናንተ ላይ የተሰራ መተት፣ ድግምት፣ አስማት፣ የሟርተኞችን ቃል አምላኬ እግዚአብሔር ከእናንተና ከዘሮቻችሁ ላይ የሚገለብጥበት ማለዳ ነው። ትስማማላችሁ? ውሃ ትይዛላችሁ? ከዛ በኋላ ሚልኪያስ ምዕራፍ 1 ላይ ገብቼ አንድ ቃል አንብቤ እንስበር። መዝሙረ ዳዊት 137 ላይ ዳዊት እንደዚህ አለ፣ አንቺ ወራዳ የባቢሎን ልጅ ሆይ ስለተቃወምሽን እኛ ላይ እርግማን ቃል ስላወጣሽ የሚበቀልሽ የተመሰገነ ነው። ልጆችሽን ወስዶ በአለት ላይ የሚፈጠፍጣቸው እርሱ እግዚአብሔር የተመሰገነ ነው አለ። ታምናላችሁ? ውሃ ትይዛላችሁ? ውሃ ያዙና 7 ቁጥር ተጫኑልኝ። ውሃ ይዛችሁ 7 ቁጥር ተጫኑ። የፌሌሪቲን ስፒሪት የምሰብርበት ማለዳ ነው። እነርሱ ይሰራሉ፣ እኔ እግዚአብሔር አፈርሳለሁ ብሎኛል። ዛሬ ይፈርሳል። አሜን። ድግምት ይፈርሳል፣ መተት ይፈርሳል፣ አስማት ይፈርሳል። ለተወሰኑ ሰዎች ፕሮፌሲ ላንጣ የትንቢት መንፈስ ላይ ስለመጣ መዝሙረ ዳዊትን አንድ ቼክ እናርገው። 137 ቼክ እናርገው ምን እንደሚል ባሪያው ዳዊት። መዝሙረ ዳዊት 137
መጽሐፍ ቅዱስ አንብቡ እሺ። እኔ መጽሐፍ ቅዱስ በጣም ነው የምወደው። አንብቤ ከማልጠግባቸው መጽሐፍቶች መካከል ይሄ የህይወት መጽሐፍ ነው። አንደኛው 137 ኦኬ፣ እኔ ላንብብላችሁ ቃሉን። በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። በአህያ ዛፎች ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕዳን ምድር እንዴት እንዘምራለን? ኢየሩሳሌም አላት እግዚአብሔር መጣና፣ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በግሮሬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድድ አለና። አቤቱ በኢየሩሳሌም ቀን ምን ማለት መሰላችሁ? አቤቱ በኢየሩሳሌም ቀን ማለት አቤቱ ኢየሩሳሌምን ከገባችበት ረግረግ ጭቃ ልታወጣ በመጣህበት ቀን፣ አቤቱ የኢየሩሳሌምን ጫንቃዋ ላይ የከበደውን ቀንበር ለመስበር በመጣህ ቀን፣ አቤቱ የኢየሩሳሌምን ጨለማ በብርሃን ለመተካት በምትመጣበት ቀን፣ የኪዳን ሕዝብ ላይ ያለውን ጽልመት መግፈፍ ብቻ ሳይሆን ቀንበራቸው መስበር ብቻ ሳይሆን በዛን ቀን በእኛ በኪዳን ሕዝብ ላይ የርግማን ቃል ያወጡ ከተማዎች ስላሉ እነዛን ከተማዎች እግዚአብሔር ሆይ ሳትበቀል እንደ ስራቸው መጠን ሳትከፍል እግዚአብሔር ሆይ አትመለስ እያለ ነው ባሪያው ዳዊት። ቃሉን ላንብብላቸው። አቤቱ በኢየሩሳሌም ቀን አለና የኤዶምን ልጆች አስብ። አሁን እቺ ኤዶም የምትለውን አስምሩባት። የኤዶምን ልጆች አስብ። ኤዶሚያስ በዘመናት ሁሉ መካከል የኤዶም ነገድ የእስራኤል ጠላት ነው። ባይደዌ በጣም አስተውላችሁ መጽሐፍ ቅዱስን ካነበባችሁ ወደ ኋላ ለመልሳችሁና ለምሳሌ ኢራን ታውቃላችሁ። አሁን ኢራን እስራኤል እንደ አገር እንድትጠፋ፣ እስራኤል እንደ አገር ከካርታ ላይ እንድትሰረዝ ወገቧን አሸንጥፋ ከምትተጋ እስራኤልን ዶግ አመድ አርጋ ከምድር ማጥፋት ከሚፈልጉ አረብ አገራት መካከል የመጀመሪያውን ስፍራ የምትይዘው ኢራን ናት። ኢራን ግን በጣም በሚያሳዝን ሁኔታ የእስራኤል ወንድም እንደሆነ ታውቃላችሁ። ራሱ ኢራን የእስራኤል አገር አንዱ ወንድም ናት። የኖሆ ልጆች እኮ ናቸው። ሴም እነ ካም እነ ያፌት እኮ ናቸው። የሴም የዘር ግንድ እኮ ነው ያፌት ካም። እነዚሁ እርስ በራሳቸው አረብ ሀገር በጠቅላላ እስማኤል እኮ ነው። የኤዶምም ነገድ በዘመናት የእስራኤል ሕዝብ መንገድ ዘጊ፣ የበረከቱ ጠላት፣ የከፍታው ጠላት፣ የሰላሙ የደስታው ጠላት ኤዶም ነው። ስለዚህ የኤዶምን አቤቱ በኢየሩሳሌም ቀን ነው የሚለው። ኢየሩሳሌምን ልትጎበኝ ስትመጣ፣ ቀንበሯን ልትሰብር ስትመጣ፣ እንባዋን ልታብስ ስትመጣ፣ እስራቷን ልፈታ ስትመጣ፣ ቀና ልታደርጋ ስትመጣ፣ ከረግረግ ጭቃ ልታወጣት ኢየሩሳሌምን ስትመጣ፣ ኢየሩሳሌምን ከረግረግ ጭቃ ማውጣት ትርጉም የለውም። በዛን ቀን የኤዶምን ልጆች አስብ እያለ ነው ባሪያው ዳዊት። በቃ ይህን ቃል ተናግሬ በዚህ መንፈስ ልጸልይ ስለሆነ ነው። በኢየሩሳሌም ቀን የኤዶምን ልጆች አስብ። ለምንድን ነው የኤዶምን ልጆች አስብ ያለው? በመልካም እኮ አይደለም። አስብ ያለው በመልካም አይደለም። ምን እንዳለ ልንገርህ። አንቺ ወራዳ አላት። አንቺ የኤዶምን ልጆች አስባለና እስከ መሰረቷ ድረስ አፍርሱ ያሉትን ኢየሩሳሌምን ምን ብለዋል? የኤዶም ልጆች እስከ መሰረቷ ድረስ አፍርሱ። ኢየሩሳሌም ትገልበጥ፣ ኢየሩሳሌም ትፍረስ፣ ኢየሩሳሌም ከንቱቱን፣ የኢየሩሳሌም ከተማ በሳት ይንደድ ይቃጠል ብለው የተናገሩትን ኢየሩሳሌም ልታስብ፣ ኢየሩሳሌም ልትጎበኝ፣ ኢየሩሳሌምን ነፃ ልታወጣ በምትመጣበት በዛን ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ ያሉትን ካለ በኋላ አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን፣ አየ ኢየሩሳሌምን ተበቀላለች አይደል? ስለተበቀልሽን የሚበቀልሽ የተመሰገነ ነው። አንቺ እኛን ተበቀለሻል። አንቺን ደግሞ የሚበቀል እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በቀል እግዚአብሔር ነው። የኤዶምን ልጆች አስብ አለና እስከ መሰረቷ ድረስ አፍርሱ ያሉትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው ካለ በኋላ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሕፃናቶችሽን ወስዶ በአለት ላይ የሚፈጠፍጣቸው እርሱ የተመሰገነ ነው አለ ዳዊት ሲናገር። መዝሙረ ዳዊት 137 ከቁጥር 6 ላይ ይሄን ታገኙታላችሁ። ቁጥር 7 ላይ ይሄን ታገኙታላችሁ። ቁጥር 7 ላይ የኤዶምን ልጆች አሰብ የሚለው። አሁን ወደ ሚልኪያስ ልውሰዳችሁና በዛ መንፈስ ልጸልይ። ሚልኪያስ ትንቢተ ሚልኪያስ
ምዕራፍ 1 ከቁጥር 1 ጀምሮ በሚልክያስ እጅ ለእስራኤል የሆነ እግዚአብሔር ቃል ሸክም ይሄ ነው። ወድጃቸዋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብን ወደድኩ፣ ኤሳውን ጠላው። ተራሮችን በረሃ አደረግኳቸው፣ ርሱንም ለምድረ በዳ ቀበሮች አሳልፌ ሰጠዋቸው። ቁጥር 4 ስለ ኤዶምያስ መዝሙረ ዳዊት 137 ቁጥር 7 ላይ የኤዶም ልጆች አስብ ሚል ቃል ነግራቸዋለሁ። እዚህ ላይ ትንቢተ ሚልክያስ ምዕራፍ 1 ቁጥር 4 ላይ ኤዶምያስ የኤዶም ልጆች እዛ አስባል። እዚህ መጣና ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊቱ ጌታ እግዚአብሔር እንደዚህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። አሜን አሜን አሜን። እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። የኤዶምያስ ልጅ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊቱ ጌታ እግዚአብሔር እንደዚህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። አሜን አሜን። ቤታችሁ ላይ የተሰራውን እግዚአብሔር ያፈርሳል። ደጋሚዎች ይሰራሉ፣ አስማተኞች ይሰራሉ፣ ሟርተኞች ይሰራሉ። አመቺሳው፣ ጨሌው፣ አዳልሞቲ፣ ሙጬ ዘሬዳ፣ ጥላወጊ፣ ፋናወጊ፣ የስልብናው መንፈስ በመቃብር አፈር የድግምት የመስተፋቅሩ መንፈስ እናንተ ላይ ህይወታችሁ ላይ ጭንገፋን ይልካል፣ ፌሌሪቲን ይልካል፣ አለመሳካትን ይልካል። ተምረህ እንዳትመረቅ ያደርጋል። አግብተህ እንዳትወልድ ያደርጋል። ቤት እንዳትሰራ እንዳታርፍ ያደርጋል። እንዳትማር አይምሮን ይሰጋል። ጤናህን አቢዩስ ያደርጋል። እነሱ ይሰራሉ አለና እኔ የሰራዊቱ ጌታ እግዚአብሔር ደግሞ አፈርሳለሁ። እስጩይና በእኔ ላይ የተሰራውን መሳሪያ እግዚአብሔር ያፈርሰዋል በይ። ቤቴ ላይ የተሰራውን መሳሪያ፣ ጤናዬ ላይ የተሰራውን መሳሪያ፣ ትዳሬ ላይ የተሰራውን መሳሪያ፣ ልጆቼ ላይ የተሰራውን መሳሪያ አምላክ እግዚአብሔር በጌታ በኢየሱስም ያፈርሰዋል በይ። እነሱ የሰሩትን መሳሪያ፣ እነሱ የመጠቱትን መሳሪያ፣ እነሱ ያስመጥቱትን መሳሪያ እግዚአብሔር አፍርሶታል በይ። በእስራኤል ላይ ሟርት፣ በያዕቆብ ላይ አስማት አይሰራም። በፍርድ በሚነሱ ምላስ ላይ ትፈርጅባቸዋለሽ። በአንቺ ላይ የተሰራ መሳሪያ አይከናወንም። አምላኳ በመካከሏ ነውና ከቶ አትናወጥም። ጮይና በኢየሱስም አልናወጥም በይ። ቤቴ አይናወጥም፣ ትዳሬ አይናወጥም፣ ልጆቼ አይናወጥም፣ በረከቴ፣ ሰላሜ አይናወጥም፣ ጤንነቴ አይናወጥም። የአፍን ፍሬ ትበላለህ። ሰማይን ካለመኖር ወደ መኖር ያመጣው የመለኮት ቃል ነው። የምትናገረው ቃል ነገርን ካለመኖር ወደ መኖር ገልጦ ያመጣዋል። ጮና በኢየሱስም ነገሬ አይናወጥም፣ ቤቴ አይናወጥ፣ ህይወቴ አይናወጥ፣ ትዳሬ አይናወጥ፣ ልጆቼ አይናወጥም፣ ሰላሜ አይናወጥም፣ የሥራ ገበታዬ አይናወጥም። በጌታ በኢየሱስም ትምህርቴ አይናወጥም። እማራለሁ፣ እመረቃለሁ፣ አድጋለሁ፣ እማራለሁ፣ እመረቃለሁ፣ አገባለሁ፣ እወልዳለሁ፣ ጄኔሬሽንን እተካለሁ፣ ትውልድ እተካለሁ። ነገሬ ፌል አያደርግም በኢየሱስም። በአንቺ ላይ የተሰራ መሳሪያ አይከናወንም። መሳሪያው አይከናወንም። ድግምታቸው አይከናወንም። ሟርታቸው አይከናወንም። አስማታቸው አይከናወንም። መተታቸው አይከናወንም። በአንድ መንገድ የመጡ በሰባት መንገድ ይበተናሉ። ጠላትን ከራስ ላይ እግዚአብሔር አዋርዶ በፊት ይሰጣል። አንተም የጠላትን ከፍታ ትረግጣለህ። በአጠገብ 1000 በቀኝ 10,000 ይወድቃሉ። እግዚአብሔር እንደ ኃያል ደግሞም እንደ ጨካኝ ከእናንተ ጋር ነው። ታምናላችሁ? በዚህ መንፈስ ልጸልይ። ቁጥር 4 ትንቢተ ሚልክያስ ምዕራፍ 1 ቁጥር 4 ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊቱ ጌታ እግዚአብሔር እንደዚህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፍርሳለሁ። በሰዎች ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። አይኖቻችሁ ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። ከሚያደርገው ነገር የተነሳ እግዚአብሔር በእስራኤል ዳርቻ ወዲያ ማዶ ታላቅ ይሁን ትላላችሁ። ኤዶምያስን እግዚአብሔር እንደዚህ ያደርገዋለሁ አለ። በሰዎች ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። የኤዶም ነገድ በእስራኤል ላይ ስለተነሳ እስራኤል ትፍረስ ብሎ የርግማን ቃል ስለተናገረ እግዚአብሔር አምላክ መጣና ለዘላለም የተቆጣው ሕዝብ ይባላል። እግዚአብሔር ለዘላለም የተቆጣው ሕዝብ። ስለዚህ ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊቱ ጌታ እግዚአብሔር እንደዚህ ይላል፣ እነርሱ ይሰራሉ፣ እኔ እግዚአብሔር አፈርሳለሁ። በአንቺ ላይ የተሰራ መሳሪያ አይከናወንም። ስብከቴን ጨርሻለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሎርድ ጂሰስ ታንክ ዩ ፋዘር፣ ታንክ ዩ ፋዘር፣ ታንክ ዩ
ጎይቶም እያየው ነው in Jesus mighty name ውሃ ላይ ቃል አውጣ ጻድቅና ቅዱስ አባት ሆይ በውሃው ላይ ክብር ይቀመጥ እሳት ይቀመጥ መንፈስ ይቀመጥ እግዚአብሔር ሆይ በጌታ በኢየሱስ ስም ማዳን የእግዚአብሔር ነው ኃይል የእግዚአብሔር ነው በኢየሱስ ስም የተአምራት መንፈስ የክብር መንፈስ የትንቢት የመገለጥ መንፈስ የፈውስ መንፈስ የፕሮስፔሪቲ ስፒሪት በጌታ በኢየሱስ ስም በውሃው ላይ ይቀመጥ ኤኒ የጨንገፋን መንፈስ የሚሰብር በጌታ oh Lord Jesus thank you Father can you prophesy አሁንም ልናገር መንፈስ ቅዱስ የሚናገረኝ ውሃ ይዛችኋል አው በሉ ቶሎ በሉ ሌላ ነገር እየመጣ ነው ሌላ መገለጥ እየመጣ ነው ውሃውን አው በሉ ውሃ ያዘ ሰው ፍጠኑ ይዛችኋል ኦኬ ሰንዬ እሺ yes ያላችሁ ነው እሺ ውሃውን ያዙትና ውሃው ላይ የሻይ ማንኪያ የምታክል ትንሽዬ ጨው ውሃው ላይ ጨምሩበት አማጋሲያ ኮባርዳላኪታ ካባያ ፍጠኑ ቶሎ በሉ ውሃው ላይ የሻይ ማንኪያ የሚሆን ጨው ድሮፕ አድርጉበት ውሃው ላይ እንደያዛችሁት ለውሃው መጠን 2 ሊትር ውሃ ያዛችሁ ሰዎች ካላችሁ 2 የሻይ ማንኪያ ጨው ጨምሩበት ነገር እየተሰራ ነው ፍጠኑ ውሃው ላይ ጨው የጨመራችሁ ሰዎች መጨመራችሁን እኔ እንዳውቅ አንድ ቁጥር ተጫኑ ፍጠኑ ዛሬ የሆነ ነገር ሊሆን ነው መንፈስ ዓለም እያሸተትኩኝ ነው የሆነ ነገር ሊሆን ነው ውሃው ላይ ጨው ጨምሩበት እንደያዛችሁት እንደ ውሃው መጠን ቴስቲሞኒ ሊመጣል መንፈስ ዓለም ተከፍቷል ቴስቲሞኒ ሊመጣል አንድ ነገር ልንገራችሁ ላይፍ ክርስትና ስፒሪቹዋል መንፈሳዊ ነው ይኸውላችሁ አሁን የምነግራችሁን ነገር ታረጉታላችሁ ውሃው ላይ ቃል ስለማወጣ መንፈስ ቅዱስ እንዲህ አድርጉ በላቸው እያለኝ ስለሆነ ከመንፈስ ዓለም የምሰማውን ነው የምነግራችሁ ይኸውላችሁ አንዳንድ ቦታ እንደዚህ ገጥሟችሁ አያውቅም ያለ ፕላናችሁ ያለ እቅዳችሁ ምንም ፕሮግራም ሳታረጉ የሆነ ሞል ላይ ወጣችሁ ያለ ፕሮግራም ያለ እቅድ የሆነ ቦታ ገብታችሁ መግዛት የማይገባችሁን ሾፕ አድርጋችሁ ማውጣት የማይገባችሁን ብራችሁን አውጥታችሁ ምናምን ቤታችሁ ስትመጡ ለምንድን ነው ይሄን ጫማ ይሄን ልብስ ይሄን ሱት ይሄኛውን ድሬስ ይሄኛውን እንትን ቀሚስ ለምንድን ነው የገዛው ብላችሁ ጠይቃችሁ ታውቃላችሁ ላይፍ ኢዝ ስፒሪቹዋል በመትሄዱበት ቦታ ሁሉ እናንተን የሚጨብጣችሁ ሰው ወይንም እጃችሁን ሼክ የሚያደርግ በጠቅላላ ጤነኛ አይደለም ኤቭሪባዲ በተለይ ንግዱ ዓለም ላይ ያሉ ሰዎች ነጋዴዎች ሰዎችን ለመሳብ ብራቸውን ሰዎች ያለ ፕላን ያለ ቅድ ብራቸውን እንዲበትኑ ብራቸውን እንዲያወጡ በመናፈስቱ ዓለም ሄደው እያስመተቱና እያስጠነቆሉ እጃቸው ላይ እየተቀቡ እናንተን ሰላም የሚጨብጣችሁ ሁሉ ሰው ሰላማዊ አይደለም ለምሳሌ ልንገራችሁ ወደ መጽሐፍ ቅዱስ ልውሰዳችሁ ያቺ መልካም ደግ ሴት ነብዩ ኤልሳን በቤቷ የተቀበለች ሱነማዊቷ ታላቂቱ የእምነት ሴት ልጇ ከሞተ በኋላ የነብዩ ኤልሳ አልጋ ላይ አጋደመችውና ወደ ቀርሜሎስ ተራራ ነብዩ ኤልሳ ጋር ስትመጣ ነብዩ ኤልሳ የዛይ ሴት ልጅ እንደሞተ በሰማ ጊዜ በትሩን ወሰደና በትሩን ለጊያዝ ሰጠው ጊያዝን ምን አለው ይሄን በትር ትይዝና ቀጥ ብላ ፈጥነ ቸኩለ ወደ ሬሳው ልጁ ወደ ተኛበት ቤት ሄዳል በመንገድ ላይ ማንም ሰው ቢያገኝ ቢጨብጥህ ቆይ የሆነ መንፈስ ዓለም እየተከፈተ ነው ግድ የላችሁም እናንተ ሰዎች ነብዩ ኤልሳ ምን አለው ጊያዝን በትሩን ያዝና ወደ ልጁ ወደ ሬሳው ስፍራ ትሄዳለህ መንገድ ላይ ማንም ሰው ቢያገኝና ሰላም ለማለት እጁን ለመጨበጥ ቢዘረጋል ማንንም ሰው እንዳይጨብጣል ለምንድን ነው ኤልሳ ጊያዝን በትሬን ከያስገባ ከዚህ ሰከንድ ጀምሮ ሰው ሰላም ቢል ሰውን ሰላም አትበል ያለው ለምንድን ነው ሲባል መንፈሳዊ ፌለሪቲ እንዳይገጥም ነው ቢኮዝ ሰውየው መንፈሳዊ ሴክሬትን እየነገረው ስለዚህ ያለ እቅዳችሁ ያለ ፕላናችሁ የሆነ ቦታ ስትሄዱ somebody ጨብጣቸዋል እየጨበጡ የሚያፈዙ ሰዎች አሉ እየጨበጡ የሚያደነዝዙ እየጨበጡ ብራችሁን የሚቀበሉ እየጨበጧችሁ እነሱ ሱቅ ገብታችሁ ዕቃ ሳትገዙ ማትወጡ አንዳንድ ከስተመር ሲገባ ሻጮች እጃቸው ላይ በመናፍስቱ ዓለም አስመትተው አስለግመው የተቀቡት ገንዘብ የሚያስለቅቅ ምሳበ ቅዱሳን ሰው የሚስብ ብር የሚስብ የሰልብና መንፈስ እጃቸው ላይ ስላለ ልክ እናንተ ስመጡ ሃይ ሰላም ጤና ይስጥልን እንደምናችሁ ብለው ይጨብጧቸዋል ከጨበጧችሁ ማይክሮ ሰከንድ ጀምሮ ሼም ይዛችኋል ያለ እቅዳችሁ ያለ ፕላናችሁ ብራችሁን አውጥታችሁ ያልተጠበቀ ብር ከፍላችሁ ዕቃ ገዝታችሁ ትወጣላችሁ እንደዚህ ገጥሟችሁ ያውቃል አሁን መንፈስ ቅዱስ እየተናገረኝ በውሃው ላይ ጨው ጨምሩበት ይላል የሰራዊቱ ጌታ እግዚአብሔር ውሃው ላይ የተጨመረውን ጨው ውሃውን ሼክ ታረጉታላችሁ ሼክ አርጉት ውሃው ከጨው ጋር ሼክ አርጉት የሆነ የመናፍስቱን ዓለም መንግስት እየመታው ስለሆነ ነው ሼክ አረጋችሁት
ቴንክ ዩ ሼክ አድርጉት። በቃ አሁን እንደዚህ አድርጉልኝ። ጨርሳችኋል? እንደዚህ አድርጉልኝ። ውሃው ላይ ቃል አውጣ ነው። አባቴ የሰጠኸኝን ድምፅ መልሼ የሰጠዋቸው እንደ እምነታቸው መጠን ስለሚሆን አመሰግንሃለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ከዚህ ማይክሮ ሰከንድ ጀምሮ ካንተ ዓለም የምሰማውን የማደምጠውን ድምፅ ነግራቸዋለሁ። ኢን ጂሰስ ኔም ተፈጸመ። አሜን። ኦኬ ያንን ውሃውን አሁን የምታደርጉት ልንገራችሁ። ውሃውን እጃችሁ ላይ ውሃውን አፍሱት። ጠብ አድርጉት እጃችሁ ላይ። ጨው ያለበትን ውሃ እጃችሁን ታጠቡት። ቶሎ በሉ። ቴንክ ዩ ሎርድ ጂሰስ። ውሃውን እጃችሁ ላይ አፍሱ። ብለድ ኦፍ ጂሰስ በሉና የኢየሱስ ደም ነው በሉና ታጠቡት ውሃውን። ከዛ ውሃውን አታንጠባጥቡት። ውሃውን ልክ እንደ ሎሽን በወዲያችሁ ላይ ውሃውን ጨው ያለበትን ሰውነታችሁን ቀባችሁት። ቀብታችሁታል። ቀቡት እጃችሁን፣ ሰውነታችሁን ከእጃችሁ ላይ እንዳይነሳ። ይሄን አድርጋችኋል። ቴንክ ዩ ጨው ያለበትን ውሃ የኢየሱስ ክርስቶስ ደም ነው በሉና እኔ አሁን ላዝ ስለሆነ የኢየሱስ ደም ነው በሉና ውሃውን ትንሽዬ ሲቀር የቀረውን ያ ጨው ያለበትን ውሃ ዛሬ ከላይ በሻወር ቤት ከላይ የምትታጠቡ ሰዎች ይቅርባችሁ። እሺ በባልዲ ውሃ ታዘጋጁና ጨውን ጨምራችሁ ሌላ 2 ማንኪያ ምናምን ጨው ጨምራችሁበት ውሃውን ሼክ ታደርጉና እዛ ባልዲ ሙሉ ውሃ ላይ ተገለብጡታላችሁ። ከዛ ላይቭን ጨርሰን ስንወጣ በባልዲ ጨው አርጋችሁ ጨምራችሁትን ውሃ በደንብ ታዋህዱትና ሙሉ ሰውነታችሁን የኢየሱስ ደም ነው ብላችሁ ትታጠቡበታላችሁ። አሁን ምነግራችሁ እጃችሁ ላይ ያለውን ውሃ ለበኋላ በጨው ቀላቅላችሁ ባልዲ ላይ ለምትጨምሩበት ታስቀሩና ውሃውን ትጠጡታላችሁ። ውሃውን ጠጡ። ቴንክ ዩ ጂሰስ። ጠጡት ውሃውን። እኔም ይሄን አሁን አረጋለሁ አዘጋጅቼ። ቶሎ በሉ ውሃውን ጠጡት። መንፈስ ዓለም መገለጽ ስለመጣ ነው። አሁን የፌለሪቲ ስፒሪት እየለቀቃችሁ ኤኒ ኔጌቲቭ ኢነርጂ ኤኒ የሟርተኞች ቃል፣ የደጋሚዎች ቃል፣ የመተተኞች ቃል እየለቀቃችሁ ይሄዳል። ራይት ናው ቤታችሁን፣ ትዳራችሁን፣ ህይወታችሁን፣ ጤናችሁን። የከተማዎቹ ሰዎች መጡና ነብዩ ኤልሳ እንደምታይ ከተማው መልካም ነው፣ ምድሪቱ መልካም ናት፣ መልክዓ ምድሩ መልካም ነው፣ የመሬቱ አቀማመጥ መልካም ነው፣ ወይዘሩ ቆንጆ ነው፣ የምታየው ኤር ኮንዲሽኑ ደስ ይላል፣ ሁሉ ነገር መልካም። በከተማው ላይ የሚሰራ የጭንገፋ መንፈስ አለ። እዚህ ከተማ ላይ ሴት ልጅ አርግዛ መውለድ አትችልም። ዛፎች አድገው ፍሬ መስጠት አይችሉም። በጎችም፣ ፍየሎችም፣ ላሞችም ኤኒ እንስሳ አርግዘው መውለድ አይችሉም። በከተማው ላይ የሚሰራው የሞትና የጭንገፋ መንፈስ ፍሬ አልባ እንድንሆን ዘራችን እንዳይባዛ መከራ ውስጥ ከቶናል። የምንጠይቅ ጥያቄ የጄኔሬሽን ጥያቄ ነው አሉት። ነብዩ ኤልሳ ማሰራው አምጡልኝ ውሃ ጨምሮበታልና ጨው አምጡልኝ አለ። ጨመረና የሰራዊቱ ጌታ እግዚአብሔር እንደዚህ ይላል፣ ከዚህ በኋላ ሞትና ጭንገፋ እግዚአብሔር ይሄንን ውሃ ፈውሼዋለሁ ይላል አለና ከዚህ በኋላ ሞትና ጭንገፋ በዚህ ውሃ ላይ አይሆንም አለ። ካናዩ ፕሮፌሳይ አባ በጌታ በኢየሱስ ስም በዚህ ህዝብ ላይ አሁን እንደ እምነታቸው በወሰዱት ውሃ ላይ ቃልህን አወጣለሁ። በክርስቶስ ኢየሱስ ስም ኤኒ የጭንገፋ መንፈስ ልቀቃቸውን አውጣ አዛለው። ፌለሪቲ ስፒሪት አለመሳካት፣ ተምረው እንዳይመረቁ፣ አግብተው እንዳይወልዱ፣ ሰርተው እንዳያተርፉ፣ ዘርተው እንዳያጭዱ፣ በነገር ሁሉ ፍሬያማ እንዳይሆኑ ሲወጡ የሚያወርድ ሲሄዱ መንገዳቸውን የሚዘጋ የጭንገፋ መንፈስ የፌለሪቲ ስፒሪት የርግማን ቃል የጭንገፋ መንፈስ በጌታ በኢየሱስ ስም ውጣ። እያስታወቅ ሰውነታቸውን እያንቀጠቀጥ ራይት ናው አዛለሁ። በጌታ በኢየሱስ ስም ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። በክርስቶስ ኢየሱስ ስም አዛለሁ። ልቀቃቸውና ውጣ። በሚበላ የገባ በሚጠጣ የገባ በፀጉር ማሳሻ የተሰጠ ፀጉራቸው ተቆርጦ ጠንቋይ ቤት የተመተተ የተደገመ በናዝሬቱ ጌታ በኢየሱስ ስም የመስተፋቅር መንፈስ በፎቶአቸው ላይ የተሰራ በብር ቀለበት በስጦታ የተሰጠ በናዝሬቱ ጌታ በኢየሱስ ስም በባልና ሚስት መካከል ቋንቋ የሚደበላለቅ ልጆቻችሁን ከንቱ ወንበዴ ነፍሰ ገዳይ የሚያረግ ዱርዬ የሚያረግ ድራግ አዲክትድ ያደረገ ልጆቻችሁን ገብረ ሰዶም ያደረገ ሴት ልጆቻችሁን ሌዝቢያንስ ያደረገ ውጣ ሳትብዳ ከማውስ ኔም ኦፍ ጂሰስ ውጣ። ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። እሳት ለቅቄ ይባል በጌታ በኢየሱስ ስም። በወዛቸው ላይ የተሰራ በስማቸው ላይ የተሰራ በትዳራቸው ላይ የተሰራ በፎቶ ላይ የተሰራ ጠላወጊ መንፈስ አዳልሞቲ ወሰንጋላ የአመቺሳ ጨሌ መንፈስ የአሩሲያ እመቤት ስፒሪት በኢየሱስ ክርስቶስ ስምና ስልጣን የሙጬ ሸረዳ መንፈስ በናዝሬቱ ጌታ በኢየሱስ ስም
የሰይፉ ጨንገር መንፈስ በጌታ በኢየሱስም ውጣ። ዘመን አልቋል። ውጣ እሳት ይብላ። ውጣ እሳት ይብላ። ውጣ እሳት ይብላ። ውጣ እሳት ይብላ። Thank you Father. Thank you Lord Jesus. ብዙ ሰዎች ቮሚት አውት አድርጓቸዋል። ብዙ ሰዎች ሰውነታቸው እየተንቀጠቀጠ የጨለማ መንፈስ ከነሱ እየተሰበረ እግዚአብሔር ሆይ ስለረዳቸው ዴሊቨርድ ስላረካቸው በእነሱ ጉዳይ ጣልቃ ስለገባ እኔ ባሪያ በጌታ በኢየሱስ ስም አመሰግንሃለሁ። ተመልከቱ አሁን ነው ትንሣኤ የምትልክልኝ ከአሜሪካ ራይት ነው። አሁን ይውላችሁ ምን ከውስጡ እንደወጣ you see ትንሱ አሜሪካ አሁን እኮ ነው የተጸለየበት ጫው የተደረገበት ደወለች ወይ ትንሱ ምንድነው ከውስጥሽ የወጣው? ደም ያስመለሰሽ። you are free in the name of Jesus. የእግዚአብሔር እጅ ነው ባንቺ ላይ የመጣው። አሜን። የእግዚአብሔር እጅ ባንቺ ላይ መጥቷል። እግዚአብሔር ጣልቃ ገብቶልሻል። በጌታ በኢየሱስ ስም ፈውስሽ ይጸና ይሁን። አሜን። ኤኒ ጨለማ ከዘመንሽ ላይ ተነሳ ይሁን። አሜን። የፌለሪቲ ስፒሪት ለዘላለም የተገለበጠ ይሁን። አሜን። ሰማያዊ የሆነ በረከት በኢየሱስ ስም አሳደው ያገኝሽ። አሜን። በሰማይ ጠል መረስረስ ይሁንልሽ። አሜን። ግንባርሽ ከቡላ ድንጋይ ይልቅ እንደ አልማዝ የጠነከረ ይሁን። በምትገቢበት ስፍራ ኮቴሽ በኢየሱስ ስም በመናፍስቱ ዓለም ጆሮ የከበደ ይሁን። You are blessed in Jesus' mighty name.